እኔ ዮሐንስን ስወደው ጋይስ ለምን እንደሆነ ልንገራችሁ። ይህንን ድምፅ እንደሰማ ኢየሱስ ወደሱ ሲመጣ ወዲያው ነው ያለው፣ እኔ ላጠምቅህ አይገባኝም፣ የጫማን ጠፍር እንኳን መፍታት አልችልም። የአክስቱ ልጅ በሰማው ድምፅ ወደ አምላክነት ተቀይሯል። ኢዝ ጋድ የዓለምን ኃጢአት ያስወግዳል። ሁልጊዜ ለሚሰማው ድምፅ ይገዛል ዮሐንስ ማለት ነው። ሰሚት አደረገ። ሃሌሉያ። ሩጫችሁን የሚያስጨርሳችሁ በደንብ አድርጋችሁ ስሙኝ። የሚሰማችሁ ስሜት ሳይሆን ሰዎች የሚሏችሁ ሳይሆን ብዙ ጊዜ የሚጥለን ነገር በዙሪያችን ያሉት ድምፆች ናቸው ኮራፕት የሚያደርጉ። ዮሐንስ ምን አይነት ጀግና ነው! በምድረ በዳ ምን በላ ይላል። ከዛ አንበጣ፣ የመጨረሻ ምርጥ ምግቡ ከማር ቀጥሎ አንበጣ ነው የበላው። ስሙኝማ በመድኃኔ ዓለም በድንግል ልጅ ስሙኝ። ከሴቶች ከተወለዱ ግን የሚበልጠው የለም። ሰውየው ማርና አንበጣ በልቶ ከሴቶች በልጧል፣ ቁርበት ለብሶ። you see is not about what kind of car አንተ የምትነዳው ፕራይቬት ጄት የምትነዳበት አይደለም። በወንጌል ስም የምሰበስባቸው ህዝቦች የምንለብሳቸው ልብሶች አይደሉም። አንተን አንደኛ የሚያደርግ የተሰጠ ተልኮ ነው። እግዚአብሔር የሰጠን ተልኮና መልእክቶችን ስንፈጽም ነው ከዓለም አሉ የሚባሉ ሰዎች የሚያሰኘን we focus the mission እግዚአብሔር የሰጠን። አመልካለሁ በሙዘኔ ራሴ ፍቅሩን ቀምሼ አይቼዋለሁ ፍጹም ላመልከው ቃል ገብቻለሁ በመከራዬ ጣልቃ የገባ ይጋፈጠዋል እንዳልረታ አመልካለሁ ይህንን ታላቅ ጌታ አመልካለሁ በማንም ማይረታ አመልካለሁ ግንበኞች የናቁት አመልካለሁ የማዕዘን ራሴ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝነት ቢመስላት ለዓለም ሞኝ ነው ይሉኛል እኔን ሳይረዱኝ ቀርበው ተመለስ ይሉኛል ዋጋ ቢስ አድርገው አልፈልግም ካልኩኝ እኔ ጭቅጭቅ ምንድነው እምቢ አሻፈረኝ ኢየሱስ ጌታ ነው ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝነት ቢመስላት ለዓለም ድንቅ ነው ለኔ አሕዛብ አያውቁህም የኔ ነፍስ ግን ታውቀናለች የፍቅር ፊት በየዕለት ትናፍቃለች ያለ አባትነት መኖር ከቶ አይሆንላት መሳይ አጭበርባሪ ከቶ ካንተ አይነት ላትም አሕዛብ ባያውቁህም
የኔ ነፍስ ግን ታውቅሃለች የፍቅር ፊት በየዕለት ናፍቃለች ያለ አባትነት መኖር ከቶ አይሆንላት መሳይ አጭበርባሪ ከቶ ካንተ አይነጥላትም ላመስግን ዛሬ እኔ ጌታ ስለማይቆጠር ውለታ ስለማይነገር ስጦታ በእውነት አንተ ታማኝ ነህ ዘላለም ይወደስ ይክበር ታላቅ ስምህ 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 እኔ እንጃ ካላገኝ ሆኖይ ለመግለጽ የሚሰማኝን ካንተ ጋር ሃሌሉያ እኔ እንጃ ካላገኝ ሆኖይ ለመግለጽ የሚሰማኝን ካንተ ጋር ስሆን ሰላም የሞላበት ደስታ የሞላበት እረፍት የሞላበት እግዚአብሔር ያለበት ሰላም የሞላበት ደስታ የሞላበት እረፍት የሞላበት እግዚአብሔር ያለበት እግዚአብሔር ያለበት እግዚአብሔር ያለበት እግዚአብሔር ያለበት እግዚአብሔር ያለበት እግዚአብሔር መንግሥት ጽድቅና ሰላም በመንፈስ የሆነ ደስታ ነው እግዚአብሔር መንግሥት ጽድቅና ሰላም በመንፈስ የሆነ ደስታ ነው አቤት ፍጥረት አይቶ ተደነቀብኝ የኔማ እግዚአብሔር ያየለህ 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 ስጋዬን አልነጭም ፊቴን አልቧጭርም አምላኬን ለማግኘት ብዙ አልታገልም እግዚአብሔር ሆይ ስለው ወይ የሚለኝ ሰምቶ የሚመልስ አባት ነው ያለኝ ስጋዬን አልነጭም ፊቴን አልቧጭርም ኢየሱስን ለማግኘት ብዙ አልቸገርም እግዚአብሔር ሆይ ስለው አቤት የሚለኝ ሰምቶ የሚመልስ አምላክ ነው ያለኝ የኔ እግዚአብሔር የሚሰማ የሚመልስ የሚናገር የኔ እግዚአብሔር የሚሰማ የሚመልስ የሚሰማ የሚመልስ ኢየሱስ የሚለው ስም ልዩ ትርጉም አለው ለኔማ ስጠራው ስደጋግመው ኢየሱስ የሚለው ስም ልዩ ትርጉም አለው ለኔማ ስጠራው ስደጋግመው መጽናኛዬ ነው መበርቻዬ ነው መነሻዬ ነው
ከፍታዬ ነው መኖሪያዬ ነው መድረሻዬ ነው ኢየሱስ የሚለው ስም ኢየሱስ እጠራዋለሁ ይህን ስም እጠራዋለሁ ኢየሱስን እጠራዋለሁ ይህን ስም ከሞት ያዳነኝን ሕይወት የሰጠኝን የታደገኝ በስም ውስጥ አለ ስልጣን በስም ውስጥ አለ በስም ውስጥ አለ በረከት በስም ውስጥ አለ በስም ውስጥ አለ ፈውስ በስም ውስጥ አለ ኢየሱስ በእምነት ላለ ታሪክ ሊቀይር አንተን ደብቄ እንኳን ራሴን ላሳይ ኢየሱሴ እንዲያው ባጋጣሚ ስምን ሲያነሱት ሳይ ኢየሱሴ እምባይ ቀድመኛል ሞኖናታለው ኢየሱሴ በስም አላፍርም ዓለም ሁሉ ይስማው ኢየሱሴ ቆሜ አደባባይ ገና አውራዋለው ኢየሱሴ በስም አምኜ ያለፍኩት ስንቱን ነው ኢየሱሴ ክብርስ ቢሉ የቱ ክብሬ ነው ኢየሱሴ ሁሉን ያገኘሁት ስምን አምኜ ነው እጠራዋለሁ ይህን ስም እጠራዋለሁ ኢየሱሴን እጠራዋለሁ ይህን ስም ከሞት ያዳነኝን ሕይወት የሰጠኝን የታደገኝን ሃሌሉያ እንወዳለን ኢየሱስ ስም ማምለጫችን ስም መትረፊያችን የቆምንበት ሃሌሉያ ስምህን አወቅኩት ተረዳሁት ደግሞ ታምኜበታለሁ የጸና ግንብ ነው እንጸልይ ፓስተር ኦኬ የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን በዘላለም ፍቅር ስለወደድከን ጌታ ሆይ አባት ስለሆንከን ልጆች ስላረከን ተመስገን መንፈስን በእኛ ስላኖርክ ተመስገን መንፈስ ቅዱስ ጊዜውን ሁሉ ለአንተ እንሰጣለን አንተ እንድታስተምረን ሁለንተናችን እንድትቆጣጠር አይምሮአችንን ዲስትራክት የሚያደርግ ወደ ሌላ ቦታ እንድንሄድ የሚያደርግ ጌታ ሆይ የትኛውም ነገር እንዳይቆጣጠረን ጌታ ሆይ ፎከስ እንድናረግ ጌታ ሆይ መንፈስ ነፍሳችንን ሁለንተናችን አይምሮአችንን አስተሳሰባችን ሁሉ እንድትቆጣጠር ጌታ ሆይ ራሳችንን ወደ አንተ እናቀርባለን አባት ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን ዛሬ በመታስተምረን ቃል እንደ እግዚአብሔር ቃል ያልሆነው ነገር ሁሉ ከውስጣችን ተመንጥሮ እንዲወጣ በኢየሱስ ክርስቶስ ስም እንጸልያለሁ አባት ሆይ ዛሬ በመታስተምረን ቃል በድምጽህ አባት ሆይ ውስጣችን ጫካ የሆነው ነገር የጋረደን ነገር ሁሉ በድምጽህ እንዲመነጠር በኢየሱስ ስም እንጸልያለሁ እግዚአብሔር ሆይ በዚህ ውስጥ እግዚአብሔር ሆይ ውስጣቸው ባዶ የሆነ ምድረበዳ የሆነባቸው በጌታ በኢየሱስ ስም በድምጽህ ምድረበዳውን እንድታናውጠው በኢየሱስ ስም እንጸልያለሁ እግዚአብሔር ሆይ ለወደቁ መነሳት ይሁን ለደከሙ መበርታት ይሁን ጌታ ሆይ ለጠፉ ደግሞ መመለስ ይሁን አሁንም በልባቸው ጌታ ሆይ የጌታ ኢየሱስ ክርስቶስ
ፍቅር በመንፈስ ቅዱስ በልባችሁ ፈሷል እንደሚል በጌታ በኢየሱስ ስም በቃል ደግመ ደጋግመ በልባችን ፍቅርን አፍስ። ጌታ ሆይ አሜን። እግዚአብሔር ሆይ በጌታ በኢየሱስ ስም ስለምታስተምረን ስለምትረዳ እናመሰግናለን። ወንድማችን ፓስተር አሊን በደም ሸፈን ነው። አንተ ምራው ጌታ ሆይ ሁላችንም በፊት አቀረብን። ክብር ሁሉ ለአንተ ይሁን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አሜን። ቴንክ ዩ ፖልዬ፣ ክብር ለኢየሱስ ይሁን። ዳስ አሰም ጌታ ይመስገን። ይህንን አሁን ዛሬ ባለፈው ጊዜ ትንሽ ጀማምሬው ነበር እና ልቤን በጣም ከያዘው የእግዚአብሔር ቃል እውነት ነው የምንማረው። በተለይ አሁን ያለንበት 2018 ከፊታችን አድባንበትን ዓመት እግዚአብሔር ቁጥር ነው ወይ የሰጠን ወይስ ፕሮግራም ነው የሰጠን? እሱ ላይ ነው የምናወራው። 13 ወራት አለን ብለን የምንመጻደቅበት ሳይሆን እግዚአብሔር በሰጠን በዚህ ጊዜያቶች እግዚአብሔር በሰጠን በዚህ ዘመናት ምንድነው ማድረግ ያለብን? ለምንስ ተፈጠረን? ለምን እግዚአብሔር ፈጠረን? ለምን እድል ሰጠን? ባለፈው ጊዜ ትዝ ይላችኋል። ያዕቆብ ከተሳሳተው ትልቅ ስህተት አንዱ ባዮቻችን ሁሉ ጤነኛ አይሆንም ማለት ነው። አዩት ሚ ጋይስ። አሁን እኛ ጥሩ መጽሐፍ ለመጻፍ አይደለም፣ ነገር ግን ከኛ በኋላ ለሚመጣው ጄኔሬሽን ምንድነው ማስተላለፍ ያለብን? ምንድነው ትውልዱ ከኛ የሚማረው ነገር? ምንድነው የምናቃብላቸው ነገር? እመኑኝ፣ የምናቃብላቸው ማንኛውም ሌጌሲዎች ወይም ደግሞ ሀብት በሉ ትምህርት በሉ ይሄንን ህይወት አያሻግራቸው፣ የሚያልቅ ነው። እግዚአብሔር በክርስቶስ የሰጠን ፕሮግራም የሚያልቅ አይደለም፣ በፍጹም አይደለም። ስለዚህ አባቶቻችንን እናያለን። መጽሐፍ ውስጥ የተቀመጡ አባቶች በደንብ እንድትሰሙኝ ይፈልጋለሁ። ያዕቆብ የሰጠው ዕድሜ የገባው ዕድሜው ሲያልቅ ነው። ሁልጊዜ አንድን ነገር በተለይ የተሰጣችሁን ዕድሜ ኖራችሁ ስታበቁ ነው የዕድሜያችሁ ቫልዩ የሚገባችሁ። ያለበለዚያ አይገባንም። ለምሳሌ ወጣት ሆነን ሳለን ባለን ዕድሜ ኢነርጂ ውስጥ ይሄ ኢነርጂ በሚገርማችሁ ሁኔታ የሚለወጥ እንኳን አይመስለንም። የሚለወጥ ለዚህ ነው ሰለሞን በጣም በጥንቃቄ እንዲህ አለ፣ በጉብዝና ወራት ፈጣሪህን አስብ። ለምን አለ? ምክንያቱም ታይሙ የሚያሳስብ አይደለም፣ ሁሉም ማድረግ እንደምትችል የምታስብበት ስለሆነ። ሌላው ደግሞ ሰለሞን በዕድሜው ከሄደበት የህይወት ስርዓት ዕድሜውን ዌስት አድርጓል። ደከመው፣ አበላሸው፣ አልተጠቀመበትም። አዩት ሚ ጋይስ። ስለዚህ ምን አለ ተነስቶ በጉብዝና ወራት ፈጣሪን አስብ። ለምን እንዳለ ልንገራችሁ። ስታረጅ መንዝረህ እንድትበላው፣ ሃሌሉያ፣ ደስ እንዲልህ ማለት ነው። ቁጭ ብለህ እንጆይ እንድታደርግ። መቼ? ዕድሜህ ባለቀ ጊዜ፣ መንቀሳቀስ ባቃተህ ጊዜ ጉልበትህን ለእግዚአብሔር ሰጥተህ መጨረሻ ላይ ልጆችን ሰብስበህ የምታወራው ሀብት እንዲኖርህ። ፕሬዝ ጋድ፣ ፕሬዝ ጋድ፣ ፕሬዝ ጋድ። የወደቅንበትን ህይወት ማውራት ጥበብ ነው። ስሙኝ በደንብ አድርጋችሁ። ነገር ግን ለእግዚአብሔር ሰጥተን የኖርነውን ጊዜ ማውራት ደግሞ ክብር ነው። በጣም ልዩነት አለ። አንዳንዴ ከወደቅንባቸው ህይወቶች ማውራቶቻችን ሊታደጓቸው የሚችል ነገር አለ። which is blessing glorious የሆነው ነገር ግን ሩጫዬን ጨርሻለሁ የሚለው ድምፅ ምን አይነት የከበረ ነው ጋይስ። ዛሬ ላነቃችሁ ፈልጋለሁ። የተሰጣችሁ ዕድሜ ላይ ምን እየሰራችሁ እንደሆነ ቆማችሁ እንድታስቡ ፈልጋለሁ።
ምንድነው እግዚአብሔር የሰጠን? ቁጥርን የሰጠን፣ ፕሮግራምን የሰጠን። ብዙዎቻችን ቁጥሩን አግኝተነዋል፣ ፕሮግራሙን ግን አላገኘም አደለ? ዘመን አቆጣጠር እንችልበታለን፣ እድሜ አቆጣጠር እንችልበታለን። ፕሮግራሙን ግን አላገኘንም። ለምን እግዚአብሔር ፈጠረ? እንዴት ተፈጠርኩ መልስ አይደለም፣ ለምን ተፈጠርኩ ነው መልስ። ዛሬ ትንሽ በተለይ በጣም የምወደው አንድ ድንቅ ሰው አለ፣ ዮሐንስ መጥምቁ። እሱ ውስጥ ገብተን እናያለን ምን አይነት ድንቅ ሰው እንደሆነ። አሚን እሱ ብሎ ማይ ማይንድ አእምሮዬን የሚገርም ሰውዬ ነው ዮሐንስ። ትዝ ይላችኋል ኢየሱስ ያለው ከሴት ከተወለደ ሁሉ እንደ ዮሐንስ ያለ የለም አይደል? ከሴት ከተወለደ ዮሐንስን የሚያክል ነብይ የለም። በደንብ አድርጋችሁ ስሙኝ። ዮሐንስን ከሴት ከተወለዱ በጣም አሜዚንግ ያስባለው የ50 ዓመት የአገልግሎት ውጤቱ አይደለም። 2 ዓመትን ያገለገለው በሁለት እንደው ደሞስ ስኮላሮች የሚስማሙት ከ1 ዓመት እስከ 2 ዓመት ነው ያገለገለው። ከሴት ከተወለዱ ሁሉ ግን ጨርሶ የሄደ ጀግና ዮሐንስም። አንተዬ ለካ የከበረ የሚያስብል ያገለገልከው በጣም አሜዚንግ አገልግሎት አይደለም። የሚገርም የሆነ እሳት መውረድ ሪቫይቫል መነሳቱ አይደለም። የተሰጠን ተልኮ ጨርሰ መሄድ ከሴት ከተፈጠሩ ሁሉ ልዩ የሚያደርግ የተሰራበት ስራ ሳይሆን የተሰጠን ሚሽን መፈጸም ብቻ ነው። ሌትስ ጎ አሚን። የዮሐንስ አሁን ሁላችን አሁን ገባ ብዬ በጠይቃችሁ በህይወታችሁ የማትረሷቸው ነቢያቶች ተንብዮባቸዋል። በጣም አሜዚንግ የሆነ ነቢያቶች ማለት ነው። በጠይቃችሁ ያ ነብይ እንትና ላይ ነገር ትክክል እሱ ይፈጸማል የምትሏቸው ነገሮች አሉ። ሰው በደንብ አድርጋችሁ ስሙኝ። ያያችሁት ህልም፣ የሰማችሁት ፕሮፌሲ፣ የመጣላችሁ የእግዚአብሔር ፕሮግራም በህይወታችሁ በጠቅላላ በጣም ኤክሳይትድ ያደርጋል። ግን አንዳንዴ ችግሩ ምንድነው? ፕሮግራሙ ካልተፈጸመ ወይም ደግሞ የተነገረን ነገር ካልሆነ ጥላችን ከእግዚአብሔር ጋር ነው። ያ ማለት ምን ያሳብቅብናል ማለት ነው? ትንቢቱን የፈለግነው ፍላጎታችንን ለማሳካት ነው ማለት ነው። አሚን። ለምን አኮረፍክ? እግዚአብሔር ተናግሮ ካላደረገው በቃ የሱ አይደለ አልፈለገማ። አዲን ይሄ ፕሮግራም የገባው ሙሴ ብቻ ነው አይደለ? በምድረ በዳ እንደ እግዚአብሔር ያለ ማንም የለም ብሎ አሸለበ። ትገባለህ ያለው እሱ ነው፣ አትገባም ያለው እሱ ነው። ይታያችኋል። በእግዚአብሔር ፕላኑ ስትገባ ትገባለህም አትገባለም ሁለቱም እኩል ነው ለእናንተ። ምክንያቱም ባይገባም ለእግዚአብሔር ክብር ነው፣ ቢገባም ለእግዚአብሔር ክብር ነው። የተፈለገው እሱ በሸነና እንዲል አይደለም ማለት። ክብር ለኢየሱስ ይሁን። እሺ ሌትስ ጎ ኢሳይያስ ምዕራፍ 40 ቁጥር 3 ላይ እንጀምራለን። ኦኬ የእግዚአብሔር ቃል ስለ ዮሐንስ የተነገረውን ፕሮፌሲ ይዘን እንቀጥላለን እና ሚልኪያስ ምዕራፍ 3 ቁጥር 1 ኢሳይያስ ምዕራፍ 40 ቁጥር 3 ከአንድ መጀመር ትችላላችሁ። ሜርሲ ደግሞ ሉቃስ ምዕራፍ 1 ቁጥር 15 ታወጭልኛለች። ፖል የመጀመሪያውን አንብቡ። በጌታ በኢየሱስ ስም አነባለሁ። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም አለዘባችሁ ይቅርታ ስልክ አለዘባችሁ ንገሯት፣ አውጁላት። በባርነት ያገለገለችበትን ዘመን አብቅቷል፣ የኃጢአትም ዋጋ ተከፍሏል። ስለ ኃጢአት ሁሉ ከእግዚአብሔር እጅ 2 እጥፍ ተቀብላለች። የአዋጅ ነጋሪ ድምፅ እንዲህ ይላል፣ የእግዚአብሔርን መንገድ በምድረ በዳ አዘጋጁ፣ ለአምላካችን አውራ ጎዳናውን በበረሃ አስተካክሉ። This is the prophecy for John አይደለ? የመጀመሪያው ዮሐንስ ከመፈጠሩ ከ700
መንገድ መጥረግ አለበት። ከዛ ኢየሱስ ይመጣል። ስለዚህ የሰውየው ፕሮግራም ወይም ደግሞ የዮሐንስ መጥምቁ ትልቁ ዓላማ ምንድነው? ኢየሱስ ይመጣል የሚል መልእክት መናገር ነው። እሱ ምን ብሎ ነው? ተራራው ዝቅ ይበል። እስኪ ሉቃስን አንብቢልን። ሉቃስ 1 ምዕራፍ 1 ቁጥር 15 ቁጥር 13 ነው ፓስተር 15 ቁጥር 15 በጌታ በኢየሱስ ስም አነበዋለሁ። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ሃሌሉያ ጋይስ፣ እኔ በጣም የገረመኝን ነገር ለአንድ ዓመት አገልግሎት ያልተነበየለት ነብይ የለም። ሰውየው ዋው ማለት ኢሳይያስ እዛ ጋር የአዋጅ ነጋሪ ድምፅ ብሎ ይለዋል። መጥቶ እዚህ ጋር ደግሞ ሉቃስ ላይ የተነገረለት ቃል አለ። የሚገርም ነው። ዮሐንስ የአባቶችን ልብ ይመልሳል። ሃሌሉያ። ሰውየው ገና እናቱ ማፀን ውስጥ እያለ ነው በመንፈስ ቅዱስ የሚሞላው። ጋይስ ከመዋን በምድረ በዳ የሚጮህ ድምፅ ነው። አወላለዱ ሚራክል ነው። ትምህርቶቹ ሚራክሎች ናቸው። ግን ያገለገለው 1 ዓመት ነው። ይሄ ነው በጣም የገረመኝ ነገር። ይታያቸዋል። የፕሮፌሲው መጠን ሰውየውን ከፍ አላደረገው ፕሮግራሙን እንጂ። ማይ ጋድ ሃሌሉያ ሃሌሉያ። የትንቢቱ ጥንካሬ ለሰውየው አይደለም፣ ሰውየው ላይ ያለው ፕሮግራም ነው። ዮሐንስ ላይ ይታያቸዋል። ኢንደ ባይብል ማለት ነው ሚራክል ያላደረገ ነብይ እሱ ነው። you don't find any miracle ተአምር ዮሐንስ አላረገም። ነገር ግን ታላቁ የሆነው አዳኝ መሲሁ እንዲመጣ በሚገርም ሁኔታ የተሳካለ ሰው ነው። በደንብ ልንገራችሁ። ይሄ በጣም የገረመኝ ዮሐንስ የተፈጠረለትን ፕሮግራም እንዲህ ስለያዘ ኢየሱስን በ6 ወር ይበልጠዋል። ካዝኑ ነው። በ6 ወር ይበልጠዋል። በደንብ ስሙ። በ6 ወር ቢበልጠው እንኳን አምላክነቱ ግን አልገባው። የዮሐንስ ተልኮ የጠራውን እግዚአብሔርን ዝም ብሎ መስማት ነው። ካዝን ሁን፣ አንተ አጎቱ ልጅ ሁን፣ ያክስቱ ልጅ ሁን፣ የዮሐንስ ተልኮ የጠራውን እግዚአብሔርን ዝም ብሎ መስማት ነው። ድንገት አንድ ቀን ኢየሱስ በ30 ዓመቱ ሊጠመቅ ወደሱ ሲመጣ አየው ማለት ነው። ሲያየው አጥምቅ ብሎ የላከኝ አለ ዮሐንስ ሲናገር። አጥምቅ ብሎ የላከኝ አለ ዮሐንስ ሲነግርለት። አጥምቅ ብሎ የላከኝ እሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎ ነገረኛል። for you surprise ዮሐንስ ሁለተኛ ደግሞ አልጠየቀውም። እንዴ ያክስቴ ልጅ እኮ ነው አውቀዋለሁ አላለም። what a focus guys ምክንያቱም ዮሐንስ ጥሪውን የተቀበለው ይሄንን ድምፅ ያውቀዋል። ይታያችኋል። ፕሮግራም ያለባቸው ሰዎች የጠሪያቸውን ድምፅ ያውቃሉ፣ በትክክል ያውቃሉ። they are focused in the voice of God. ስለዚህ ድንገት ተነስቶ የአክስቱ ልጅ የዓለምን ኃጢአት የሚያስወግድ ነው ሲባል አይምታታበትም። የመጣበትን ምንጭ ሳይሆን የሰማውን ድምፅ ነው የሚያምነው ዮሐንስ። ወደ ኮንፊውዥን ውስጥ የምንገባበት ብዙ ጊዜ ለምንድን ነው ቢባል እኛ ሁኔታዎች የሚያንገጫግጨን የጠራንን አይደለም ድምፅ የምንለማመደው፣ በዙሪያችን ያሉት ነገር ነው ዲስትራክት የሚያደርገን። ዮሐንስ እስቲ አስቡት።
በ6 ወር የሚበልጠው እግር ኳስ አብረው ሲጫወቱ አሩ ነው ምን አይነት ጌም እንደሚጫወቱ ኤኒዌይስ they have a fun right ኢየሱስ ሰው ነበረ ስለዚህ ጊዜ ይኖራቸዋል ብዬ አስባለሁ ፋሚሊ ናቸው guess what የተነገረው ኢየሱስ የተወለደ ጊዜ አይደለም የተነገረው ሊጠመቅ በ30 ዓመቱ ሲመጣ ነው ምክንያቱም በእስራኤል ማንኛውም ካህን አገልግሎት የሚጀምረው እድሜው በ30 ዓመቱ ነው የዛ ጊዜ ኢየሱስ ሲመጣ እንሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር ከአክስት ልጅነት ዓለምን ኃጢአት የሚያስወግድ ሆኖ ተገኘ I don't know አሁን ይህን ስነግራችሁ እንደ ስብከት ሊቀላችሁ ይችላል በዮሐንስ ቦታ ሆናችሁ ቆማችሁ እንድታስቡ ፈልግ ስለዚህ የዮሐንስ ጀግንነት ስሙኝ ያክስቱ ልጅ ወዲያው ዓለምን ኃጢአት የሚያስወግድ ነው ተብሎ ሲል አይኑን ሁለት ያላሸም አሜን እሰግድለታለሁ ለምንድነው አለ ሲናገር አጥምቅ ብሎ የላከኝ መንፈስ ቅዱስ አሁን ደግሞ ዓለምን ኃጢአት የሚያስወግድ ነው ብሎ ነገር ተልኮ የሰጠውን ያቃል ስለዚህ ሌላ ነገር ሲያዘው እምቢ አይልም ዮሐንስ አቅሙ መስማቱ ነው ጻፉት ይሄንን የዮሐንስ አቅሙ መስማቱ ነው ጉልበቱ መስማት ለዚህ ነው ፎከስ የሆነው ማለት ነው ወጣቶች ስሙ ወረ ፎከስድ ነው በጣም ድንቅ ነገር ልንገራችሁ የተሰጠው ነገር ላይ ፎከስ ያደረገ ሰው ትህትና አይጎዳው ወይም አይከብደው ከደረላችሁ ብዙ ጊዜ የሚከብደን ነገር ተልኳችንን ስለማናቅ ነው ትዕቢተኛ ይሆን ልርገሙ በጣም ይጠቅማችሁ ተልኳችሁን ካላወቃችሁ ትዕቢተኛ ትሆናላችሁ ለምሳሌ የኔ ተልኮ ለፖል መንገድ መጥረግ ከሆነ ለምንድነው ትዕቢተኛ መሆኑ ሰግድለታለሁ እንጂ ሰው እግሩን አጥበዋለሁ ተልኮዬ ነው እሺ ትዕቢት የሚመጣው ተልኳችን ካለማወቅ ሰው የኔ ስፍራ እግር ማጠብ ከሆነ የፖልን ከዚህ ውጭ ማድረግ አይጠበቅብኝም ሰው አልናደድም ሊጠይቀኝም አይገባ ሰው ዮሐንስ ያልከበደው ፖዚሽኑን ይዟል ብዙዎቻችን ምንበጣበጠው አልያዝንም ፖዚሽናችንን የሰውን ፖዚሽን ነው የምናቀው ለዚህ ነው መስገድ የሚያቅተን ለዚህ ነው ሂዩሚሊቲ የሚያቅተን ትህትና የሚያቅተን አሁን እኛም ይከብደን ነገር ሰው ታውቃላችሁ የሰው ክብር ሁል ጊዜ ለማወቅ አይኖቻችን የተከፈቱ ናቸው የኛን ክብር ማወቅ ነው የጎደለብን የጠራን ላይ ኮንፊውዥን አለብን ፖዚሽናችን ላይ ኮንፊውዥን አለብን ስለዚህ ቤተክርስቲያኑ ስንመጣ ወይም ደግሞ ከህብረት ከቅዱሳን ጋር ስንመጣ ሁሉ ቦታ የኛ ይመስለናል ሁሉ ቦታ ስለዚህ መስገድ ትተን እንዲሰገድልን እንጠብቃለን ኮምፒቲሽን ነው እሱ ማን ነው ማለት ትጀምራላችሁ ማስለሆነ ነው ማስለሆነች ነው ዮሐንስ መጀመሪያ በታላቁ ስሙ በደንብ አርጋችሁ የሱ ታናሽ የሆነው ኢየሱስ የኢየሱስ ታላቅ የሆነው ዮሐንስ ያልተቸገረው ለታናሹ ለኢየሱስ የሰገደለት የኢየሱስ አይዴንቲቲ አይደለም መጀመሪያ የተነገረው የሱ ፖዚሽን ነው አንተ መንገድ ጠራጊ ነህ ዋናው መጥቷል ሲባል ዋናው ከመጣ ሰግድለታለሁ እዚህ ለቆ ለኢየሱስ እኔ የጫማን ጥፍር እንኳን መፍታት አልችልም አይገባኝም ያለው የገባው ስለ ኢየሱስ ጌትነት ብቻ አይደለም ዮሐንስ ጠራጊ መሆኑ ሲገባው እንደካ ንጉሱ እሱ ነው my god ለካ የተጠራው ይሄንን ነው አይኮል እኔ የተጠራውት ተራራው ዝቅ እንዲል ልሰብክ ነው ሰርጓጉጡ እንዲስተካከል ነው ሸለቆ እንዲሞላ ነው የኔ ተልኮ እሱ ነው የዓለምን ኃጢአት ላስወግድ አልችልም ፖዚሽኔን አቃል ሃሌሉያ እሱ ስለ ብርሃን ሊመሰክር መጣ እንጂ ብርሃን አልነበረ መሳያ አልነበረ so it's easy ለሱ ለመሲሁ ለመስገድ በጣም ቀላል ነው
ዮሐንስ መጀመሪያ የገባው ዮሐንስ መሆኑ ነው። ስሙኝ፣ ዮሐንስ መሆኑ ከገባው መሲሁ እየመጣ ነው ማለት ነው። he knows እኔ ማነህ ሲሉት እኔ በምድረ በዳ የምጨው ድምፅ ነኝ። my god come on he knows his position ቦታውን ያውቀዋል። ማነህ አንተ? እኔ ድምፅ ነኝ፣ ከዚህ ውጭ አይደለሁም፣ ከዚህ ውጭ ልሆን አልችልም። I'm a voice በምድረ በዳ ሰው ባበላሉ አይደብረውም። የበረሃ ማር ሲበላ ቁርበት ሲለብስ አይደብረውም። ዮሐንስ ለምን አይደብርም ሲባል የተጠራው ስለዚህ ነው። you know if we ስታገኙት ነው የሚቀላችሁ፣ ስታገኙት ነው የሚቀላችሁ። come on guys ስታገኙት ምን ለምንድን ነው እግዚአብሔር የጠራችሁ? በዚህ 2018 እግዚአብሔር የቱ ጋር የጠራችሁ? ስቃ አልሆነብንም? እጃችንን እየዘረጋን ታላቁ የእግዚአብሔር ሰው ትላለ። ከዛ ከጥቂት ጊዜ በኋላ እንዴት ነው የምበልጠው ያን ሰው ብለህ ነው የምጸልየው። ደብል ፖርሽን እግዚአብሔር ሆይ ቀባኝ ብለህ መጸለይ ትጀምራለህ። እግዚአብሔር ሆይ አስነሳኝ፣ ይህን ሰውዬ ከሱ የተሻለ መስበክ እችላለሁ፣ ከሱ የተሻለ ማገልገል እችላለሁ። አሚን። ከዛ በኋላ ዲቪዥን ሳይሆን ባቢሎን ይፈጠራል ማለት ነው ቤት ውስጥ። ኤቭሪ ነገር ሜስድ አፕ ይሆናል። ኤቭሪ ነገረት you lose your position. guess what? ያንተን ፖዚሽን ከለቀቀው የሌላ ፖዚሽን ለመውሰድ ትሄዳለህ። እንደ ኢትዮጵያ ፓርቲ ማለት ኤቭሪ ፖለቲካል ፓርቲ ማሸነፍ ካልተቻለ ገለ ነው የምትነጥቀው። that's the mindset ቸርች ውስጥም በቅዱሳን መካከል በእኛ መካከል ያለው ዲሞናይዝድ የሆነ ማይንድሴት እሱ ነው። እግዚአብሔር ምህረት ያድርግ። በጣም ኩል ቅልጠር ግን ይመጣ አይገርማችሁም? ጌታ ፊት እኮ ነው የምላችሁ። ዮሐንስ ከኢሳይያስ 40 ጀምሮ ሚልኪያስ ያልተነበየለት የመጨረሻ ነቢይ የለም ጎበዝ። ይሄ ሁሉ ነቢያት ተንብዮለት ያገለገለው ለአንድ ዓመት ነው። አረሪ አንድ በጣም እኔ ልናገረው፣ ይሄ ነገር ለሁላችን ስለሚጠቅም ልናገር። ሰው አንድ ወዳጄ ኢትዮጵያ ውስጥ በጣም አሁን ከፈመሰ አገልጋይ ጋር አብሮ የሰፈር ልጅ ነው። አድገዋል። ከዛ አድገው አንደኛው ወዳጄ በኢትዮጵያ ውስጥ የፈመሰ አገልጋይ ሆነ። ይሄኛው በትንቢት ይበልጠዋል፣ በትምህርት ይበልጠዋል፣ በአገልግሎት ይበልጠዋል። ከሰፈር ግን አልወጣም። ይሄኛው ደግሞ ትንቢት የለውም፣ ካራክተር የለውም፣ ምናምን የለውም። በሆነ ጊዜ ብቻ ኢትዮጵያን ያዛት። ከዛ እንዲህ ያለኝ ይሄኛው ወዳጄ ማለት ነው፣ እግዚአብሔር እኔ ምን አደረገው ነው አለ። በጸጋ ስጦታ በልጠዋለሁ፣ በትምህርት በልጠዋለሁ፣ በካራክተር በልጠዋለሁ። እሱ እኮ ዱርዬ ነው አለኝ። አንድ ነገር አልኩት፣ አየውና ደንግጬ፣ ችግሩ ኮምፒት ያረከው ከጸጋ ጋር እንጂ ከጥርህ ጋር አይደለም። ያኛው የተጠራው ኢትዮጵያን ምድር ላይ ነው፣ አንድ የተጠራው ሰፈር ውስጥ እንድታደል ይታያቸዋል። ወደ ፖለቲካ ፓርቲ ሲሄድ ለዚህ ነው ኢየሱስ አንድም መክሊት የተሰጠው አምስትንም መክሊት የሰጠው አፍጦ የጠየቀው። እኔ የምልህ አንድ መክሊት ሰጥቼ ነበር፣ የት አለ? የተጠየቀው 5 ያተረፈውን አምጣ አይደለም የተባልከው፣ የተሰጠህን አንዱን አምጣን የተባልከው። ክሪገር the kingdom of God ይስሙኝ በጌታ የምናተርፈው ለሰጠን ነው። ጻፉ ይሄንን። የምናተርፈው ለሰጠን ነው። እንኩ ብሎ የሰጠን ባላደራ ነን። ማይ ጋድ ባላደራ ነን። ሰው የምንመልሰው ለህዝብ አይደለም፣ ለሰጠን አካል ነው። እየሰማችሁ ነው? ለህዝብ አይደለም። ለህዝብ የመለሰ አንድ ንጉሥ እንደወደቀ ልንገራችሁ። ሳሙኤል መጣውና ለምን ሰዋህ አለው። ህዝቡ ሊሄድ የተጠራው ለህዝብ ነው ለአምላክ ነው። አምላክ ህዝብ እንድትመራ ጠራ እንጂ ህዝቡ ራሱን እንድትመራው አልጠራ። ለእኔ አካውንታቢሊቲ ለጠራኝ አምላክ እንጂ ለሰበሰብኩት ህዝብ አይደለም። ሳውል ለምን አደረግ አለው። እንዳይሄዱብኝ። እንዴ ያመጣቸው እኮ እግዚአብሔር ነው። እንዳይሄዱብኛል።
እግዚአብሔር ታውቃላችሁ የተጠነቀቀለትን ህዝብ ነጠቀው። እንግዲህ እኮ ጫወታው የሚከናወነው መንፈሳዊ ዓለም ላይ ነው። እንደውም እንዲህ አለው፣ ከዛሬ ጀምሮ መንግስትን ካንተ ቀድጃለሁ አለው። ለምን አለው? ኦቶሪቲና ፌቨር የሚመጣው ከሰማይ እንጂ ከህዝብ ዘንድ አይደለም። ሳውል ያልገባው ህዝቡ የወደደው የተለየ የአመራር ክህሎት ያለ መስሎታል። ኖ ስፒሪት ነው፣ አኖይንቲንግ ነው። ሰማይ ሲያከብር ህዝብ ያከብርሃል። ሰማይ ሲንቅ ህዝብ ይንቅሃል። ጫወታው ያለው ሞገስና ጥበብ የሚሰጥ እግዚአብሔር ጋር እንጂ የምትመራው ህዝብ ጋር አይደለም። ዩር አካውንታቢሊቲ ያንተ ኃላፊነት ያንተ ታማኝነት ለጠራህ አምላክ ብቻ ነው። ያለበለዛ በጌታ ካርድ ሙሉልኝ ትላለህ። እንዲህ አይነት ቃል እየሰማ ማለት አየ በቃ ይሄ ነው የሚሆነው። እንዲህ አይነት ድንቅ ታሪክን የሚቀይር ነገር እየሰማ እንዲህ ትሆናለህ ማለት እየሄድክ በየቲክቶኩ ካርድ ሙሉልኝ ትላለህ ማለት። ካርድ ባይኖረው እኮ ቁጭ ብሎ አይሰማም ነበር። ምን የሻሸመኔ ልጅ መሆናችንን ይረሳሉ። ኦኬ አሊ ተመለስ። praise God. guys የእውነቴን እኮ ነው የምላችሁ። እግዚአብሔር አይጠይቃችሁም ያሰጣችሁን ነገር። የኔ ኃላፊነት የተሰጠኝ ሚሽን መጨረስ ነው። ጌታን ስሙኝ እስቲ፣ በጌታ ፍቅር ስሙ። የብዙዎቻችን አይን የተከፈተው የሰዎችን አገልግሎት ነው የምናውቀው እንጂ የራሳችንን አይደል። ስሙኝ 99% አገልጋዮች እግዚአብሔር የሰጣቸው ሚሽን አይደለም የሚያውቁት። ሰዎች በምን አይነት ቅባትና አገልግሎት እንደሚያገለግሉ አይናቸው የተከፈተ። you see when you lose ማለት ነው ስትስቱ እንዲህ አይነት አሳሳት ነው የምትስቱት። አይ ዮሐንስ ማነስ ይሉት ድምፅ ነኝ። አይ ማን አንተ? ድምፅ ነኝ። የተተነበየለት ትንቢት እኮ አሜዚንግ ነው አይደለ? በጣም የሚገርም አሜዚንግ ነው። እስኪ ቆይ ሂዱ በጌታ ሚልኪያስን የምናንብበው ጎበዝ። ከማን ኦኬ አንድ ሳበቢ ሚልኪያስ ምዕራፍ 3 ቁጥር 1 አንዱ ደግሞ ምዕራፍ 4 ቁጥር 5 ነው የሚያንብብልኝ። እሺ ሚልኪያስ ምዕራፍ 3 ቁጥር ስሙ። እነሆ በፊቴ መንገድ እንዲዘጋጅ መልእክተኛዬን እልካለሁ። መልእክተኛዬን እልካለሁ። ምንን እልካለሁ ያለው? መልእክተኛዬን። ልባርካችሁ። በዚህ መንፈስ እግዚአብሔር ይባርክ። መልእክተኛ የሚጨነቀው የተሰጠውን መልእክት ማድረስ እንጂ ተቀባዮችን መሰብሰብ አይደለም። አሁን አስባችኋል? እንደ ቲክቶክ አሁን ወጥረን እንዲያዝ ነው። ዛሬ ፓስተር አሊ በጣም ኃይለኛ ስብከት ስለሚሰብክ እባካችሁ ሼር ኮፒ ሊንክ አድርጉ ስል ከሰማይ ይስቅብናል ጌታ። እሺ አድርጉት፣ ግን መስማት ያለበትን መልእክቱ የሚገባውን ሰው ነው። በነገራችን ላይ ኮፒ ሊንክ ሼር አድርገን የመጣው 600 ሰው መልእክቱ የሚመለከተው አይደለም። ሼር ስላደረግ ነው የመጣው። እዚህ ውስጥ 10 ሰው ይሆናል የሚመለከተው። እግዚአብሔር ፎከስ የሚያደርገው የተሰበሰበውን 6 ሰው ሳይሆን መልእክቱ ለማን ነው የሚለው ነገር ላይ ነው። እኛስ ዛሬ አሊ ተሰማ ምክንያቱም 600 ሰው ቁጭ ብሎ እየተማረው እንላለን። ዲሲቭ የምንደረገው በነገራችን ላይ በዚህ አካሄድ ነው። አሜን ሰው እያዳመጠኝ ነው 600 እየሰማኝ ነው በለው አይደለ? ከዛ የሚቀጥለው ጊዜ ስለ ኦኬ ፖሊን ይጠሩታል በየቦታው። ፖሊ አንተ እኮ ሼር ስታስደርግ ህዝብ ታስመጣለህ። ችግሩ ህዝብ ያስመጣል እንጂ መልእክት ማድረስ አይችልም። አገኛችሁ? ከዛ ነጋዴ እንሆናለን ማለት ነው ባጭሩ። አሜን we will be trust me ማርኬት ይሰራብናል። እና መልእክተኛዬን አለ he is the messenger። መልእክተኛዬ ካለ መልእክት አለው ማለት ነው። ቀጥለው እሺ መልእክተኛዬን እልካለሁ፣ የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል። አሜን በሉ። ድገመው እስቲ።
የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል። ተልእኮ ይሄ ነው። ለሚመጣው ጌታ መንገድን ማዘጋጀት። በጌታ ቁል ጠይቃችሁ It's not a glorious ministry ማለት እየቀጠልን ፍራይዴ እንሄዳለን። እንደሚቀጥሉ ጊዜያቶች ስለ ጳውሎስን እናየዋለን፣ ዳዊትን እንዳለ የጨረሱትን ሰዎች እናያለን፣ እንዴት አድርገው እንደጨረሱ። ግን ዮሐንስን ተመልከቱ። ስራው ደስ ይላል። ይኸውላችሁ በጣም የሚገርማችሁ ነገር ልንገራችሁ። ዳዊት ያገለገለው 70 ዓመት ነው። ዮሐንስ ያገለገለው 1 ዓመት ነው። ልርገመው። ዳዊት ያገለገለው 70 ዓመት ነው ማለት he started from ከ14 ዓመቱ ጀምሮ ነው ሲያገለግል ነበር። ዮሐንስ ለ1 ዓመት ከ1 ዓመት እስከ 2 ዓመት ነው ያገለገለው። በሁለቱ መካከል ሁለቱም የተሸለሙበት መጨረሳቸው እንጂ የእድሜው ቁጥር አይደለም። ለምን? የዮሐንስ አገልግሎት መንገድ መጥረግ ብቻ ነው ለሚመጣው ጌታ። ዩሲ የአገልግሎታችሁ ርዝማኔና ክብደቱ ሳይሆን የተሰጣችሁ ተልእኮ ላይ ፎከስ ማድረግ ብቻ ነው። ማለት እናልቅስ እግዚአብሔር ሆይ ወዴት ነው የምታሰማራው ብለን ወዴት ነው የምትልከው እግዚአብሔር ሆይ? አንድ ነገር ልንገራችሁ፣ በጣም በህይወቴ እማረሳው አገልግሎት ሆቴል ነበረና የእህቴ ሆቴል ነበረና እዛ ሆቴል ውስጥ የእህቴ ባለቤት ጓደኛ በኤችአይቪ ይዞት ሆቴል ውስጥ ተኝቷል እዛውና ሩም ተሰጥቶት ሰውነቱ ቆሳስሏል። ኦኬ። እና እዛ ላይ ጸዳዳ። ብዙ ጊዜ እንዲህ አይነት ቦታ መጸለይ ደስ ይለኛል፣ ልቤ በጣም ነው የሚነካው። ሶ ፋይናሊ ሩሙ ገባውና ልጸልይ ያልኩት። አዲስ ክርስቲያን ነኝ፣ ኦልሞስት 2 years ምናምን ላይ ያለሁትና መጸለይ ጀመር ማለትና ነገርኩት። ትፈወሳለህ፣ እግዚአብሔር ያነሳሃል ምናምን አልኩት። በቃ ኢማጂን I was so new። በቃ እግዚአብሔር የማያደርገው ነገር የለም እሺ ብዬ አምኜ ነው የጸለይኩት። ስጸልይ ሊትራሊ ደመናን ያየሁት ቤት ውስጥ። ይሄ ሰውዬ ከዓመት በኋላ ብድግ ብሎ ቆመ፣ እየጸለይን ማለት ነው። ሽንት ቤት ሄዶ አያውቅም። እንደምንም ተነሳ፣ ያስኩት ቆስ ያለ የለቀኩት ብቀቱ እግሩ በጣም ሰልሏል፣ አቅም የለውም። እዛ ላይ ነው የሚጸዳዳው። እግዚአብሔር ረዳውና ሽንት ቤት ሄዶ እያለቀስኩ ጌታ ፊት ነው የምላችሁ፣ አለቀስኩ። በጣም ደስ አለኝ። የእግዚአብሔር ደመና ተገኝተዋል። አስገባሁት፣ ንስሐ አስገባሁት ጌታን እንዲቀበል። ከዛ በኋላ አስተኛውና ሄጄ ቁርስ በልቼ ልምጣ አልኩት፣ እዛ አርፍጄ ስለነበር። ከዛ ስሙኝ በደንብ አድርጋችሁ፣ ሄጄ ኦልሞስት 2 hour አይሆንም ሌዊ ሆቴል ደርሼ ስመለስ ሰውየው ሞቷል። ስሙኝ በደንብ አድርጋችሁ፣ በህይወቴ እንደዛ ቀን ሳልጸልይ የተደሰትኩበት ቀን የለም። ሰላም ውስጥ ይፈሳል። ስመጣ ህዝብ እየጮኸ ነው። እንደገባው አልዬ ሞተ እኮ ሲሉኝ ሳኩኝ። አምልጦኝ የሳኩት ጋይስ። ለካ እግዚአብሔር ለዛ ጊዜ ያስነሳው ሰውየው ነፍሱን የዘላለም ህይወት ሊሰጠው ነው። ሚሽኑ የምንጋነው የዘላለም ህይወት ከመስጠት ጋር ብቻ ነው ጌታ። ሰው the healing ፕሮሰሱ የሆነው የመዳኑ ምልክት ነው። ሰውነቱ ላይ ታየው የመዳን ምልክቱ እንጂ እግዚአብሔር ህይወቱን ከዘላለም ሲኦል አዳነ። እና እኔ እንደዛን ቀን መዳኔን ወድጄው አላውቅም። ደስ አለኝ እውነት ጌታ እኔ እንደዳንኩን የተሰማኝ። እግዚአብሔር ሆይ አልኩኝ፣ ምን አይነት እድል ነው! the last breath የመጨረሻውን እስትንፋስ ኢየሱስ ለኃጢአቴ ስትል ሞተልኛል፣ ከሙታንም በ3ኛው ቀን ተነሳል ብሎ መስክሮ መገላገል። the mission is accomplished። በቃ ተልኮ እዛ ጋር አለቀ ማለት ታያችኋል። ሁልጊዜ የእግዚአብሔርን ክንድ የምንቆጥረው ስጋን ከመፈወስ ጋር ነው። የእግዚአብሔር ክንድ የተገለጠው መስቀል ላይ ነው። ሃሌሉያ!
የእግዚአብሔር ጉልበት ማዳኑ የተከናወነው መስቀል ላይ ነው። ዓለማትንም በመፍጠር አይደለም፣ ሽባንም በመፈወስ አይደለም። የሰው ልጆችን ከኃጢአት በመታደግ የእግዚአብሔር ጉልበት ተገልጧል። ዮሐንስን ይሁት በአንድ ዓመት ውስጥ እንደዚህ ብሎ ተነሳ፣ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ ኑና ተጠመቁ። ከዚህ ውጭ ስብከት የለውም። በነገራችን ላይ የዮሐንስ ትልቁ ስብከት ሸረበረባ አይልም፣ ቃል አይገልጥም። ንስሐ ግቡ፣ ወታደር ሲመጣ ከተሰጣችሁ በቀር ብዙ አትውሰዱ፣ ቢሄንን እናንተ የተለሰናችሁ የነቃ እንዲሁ ሲምፕል፣ በጣም ሲምፕል፣ ያልተጋነነ ግሪክ ሂብሩ ሳይል ተከታታይ ትምህርት ሳያስተምር ቆሞ ብቻ ኑ ተጠመቁ፣ ዝፍቅ ውጣ፣ ኃጢአት አትስራ፣ ሂድ፣ ይሁን ዝፍቅ፣ ንስሐ ገባ፣ ሂድ፣ ምን እናድርግ፣ እንዲህ አደርጉ፣ ሁሉም ይመጣሉ። ደግሞ ሪቫይቫል ካምፕ ብም ብሎ መጣ። ማለት አጥምቆ ሲጨርስ ኢየሱስ ይመጣ። አንተን አይደለም ወይ የምጠብቅ? አንተን አይደለም ወይ የምጠብቅ? ምን አይነት የተባረክ ጌታ ሆይ፣ በዚህ ባርከ መጨረስ ላይ የተሰጠን ነገር ላይ ፎከስ ማድረግ ሰው የነገሩ ትልቅነት አይደለም። ፖል ስሙኝ፣ እዚህ ውስጥ ያላችሁ ወጣቶች ምናልባት ቤልጅየም ላይ እኮ እግዚአብሔር ዝም ብላችሁ እግር አጥባችሁ ተመለሱ ሊላችሁ እኮ ይችላል። the biggest mission to accomplish the program of God እኮ ነው። በቃ ሄዳችሁ ኢየሱስ ያድናል መንገድ ላይ። አሁን እኛ በጣም ኢጎ ስላለብን ውስጣችን ቤልጅየም ከተማ ከታች ወደ ላይ ትገለበጣ አትገለበጥም። የተሰጠንን ነው ሰርተን የምንወጣ። እግዚአብሔር ለስሙ መታሰብ ያደርጋል። ሁሉ ለሱ ክብር፣ ሁሉ ማለት ጋዜጣ ላይ እንድንወጣ አይደለም። ክብር ሁሉ ለኢየሱስ ይሁን። ቢቢሲ ላይ እንዲነገር አይደለም፣ አልጀዚራ ላይ እንዲነገር አይደለም። የእግዚአብሔር ፕሮግራም እንዲያልቅ። ፕሮግራሙ ምንድነው? ምን እናውቃለን? ስንሄድ እናየዋለን። የእግዚአብሔርን ፕሮግራም ወንጌል መስበክ ነው፣ ቃል መናገር፣ ማምለክ ነው። እግዚአብሔር ግን ደስ የሚለን ሁልጊዜ ተልኮ ስለሰጠን ይሄ ብቻ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ማን ነው የሚያነብልኝ? ሃሌሉያ። ምዕራፉን ድገመው እስቲ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 በኢየሱስ ስም አነበዋለሁ። አሜን። አይሁድም አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረ፣ አልካደምም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። በጌታ እስናሮ አሰብ በነገራችን ላይ አገልግሎቱ የመሲሁን ነው የሚመስለው። የእስራኤልን ልብ ነው እያቀና ያለው። ሉክ ላይክ እንደውም ትዝ ይላችኋል ማቴዎስ ምዕራፍ 16 ላይ ተጠይቋል። ማን ነው የሚሉት? ምንድን ያሉት? አንዳንዶች ዮሐንስ መጥመቆ ይሉሃል፣ አንዳንዱ ከነቢያት አንዱ ነው ይሉሃል። አደለ? ሚሽን ሰውየው የሚያገለግለው አገልግሎት መንገድ መሲሁን ነው የሚመስለው። ወዲያው ነው ወረዱ። ኖ ራሴን አቀዋለሁ እኔ ዮሐንስ ነኝ፣ መሲሁ አይደለሁም። የተጠራሁት ልጠርግለት። በዚህ ልባርካችሁ። ሰው ከማወቅ ራሳችሁን በማወቅ ይባርካችሁ። የሰው ጸጋ ሳይሆን የራሳችሁ የተሰጣችሁን ተልእኮ ማወቅ ሀምብል ያደርጋችኋል። ትህትና አይደለም የሰውን ጸጋ አትኩሮ ማየት። ኋላ ላይ ቀንተህ ትበለዋለህ። የራስህን ካወቅ የሰውየውን ልክ ታውቃለህ። አትዘባርቅማ፣ አትዘባርቅ። እየወደቅን ያለ ነው በመሰላችሁ ስለማናገለግል ሳይሆን የሰውየው ያለበትን ቦታ ብቻ ነው የምንመለከተው፣ እግዚአብሔር የሰጠንን አይደለም። ኤኒ ካምፓኒዎችም ሄዱ የመጨረሻ ኮራፕትድ የሚሆነው ፖዚሽንን ያለማወቅ። ልጄ እንዲህ አለችኝ፣ አባ ምን ልማር አለች። ውስጥሽ ምን አለ ስላት ሁሉም አለ አለች።
አይ ሁሉም አንቺ አይደለሽም ፈልገሽ አግኙ። እውነቴን እኮ ነው የምላችሁ። አንዳንዴ ቁጥሩ ላይም ሲሳካልን ሳይንሱም ላይ ሲሳካልን ኤቭሪ ነገሩ ሲሳካልን ዝብርቅርቃችን የሚወጣበት መንገድ አለ። ቱ ፋይንድ አውት ማን አንተ እሱን ፈልጋ አገኘው። ክብር ሁሉ ለኢየሱስ ይሁን። ያለበለዚያ አማምራለ ሁሉ አማረኝህን ሁሉ አማረሽን ወደ ገበያ አታውጧት አላበሽ ሁሉ ያምራታል። ዳስ what happened to us። እዚህ ቲቪ ላይ እጅ ጭኖ ኢምፓርቴሽን ያልተቀበለ እጁን ያወጣ ዮናታንን ስናይ እንደ ዮናታን ማገልገል እንፈልግ ነቢይ ዘነይን ስን የዘኔ ሳይበልጣይ ጌታ እስፔ ፓርት አረከው ወይ ከዛ ዘኔን አይተ ሲጨርስ ጥሪ ይመጣል። ጥሪን አይተ ሲጨርስ ደግሞ ጂፒኤስ ነው ማን ነው የሚባለው ሰውዬ ከዛ ይመጣል። ከዛ ደግሞ አሁን ደግሞ በተከሳ መሪ ሆኖብናል። እዩ ከዛ እዩን አድርገን ጌታው የሱ በጣም በካልቾ አጋንንት ያስወጣል። ስንቱን ሆነን ጎበዝ መሶብ ወርቅ ሆነን እኮ አይደል ትላለ ማለት ነው። እግዚአብሔር እኮ ታውቃላችሁ የራሳችን የሆነውን ነገር ሰጡ። ማነህ አንተ አሉት። ቀጥዩሽ ስሙ አይደለውም ብሎ ነው የጀመረው። አይገርምም? አይደለውም ብሎ ነው የጀመረው። እስቲ በሉ እኔ ራሴን ነኝ ሌላ አይደለውም በሉ እስቲ እኔ ራሴን ነኝ ሌላ አይደለሁም። እሺ ቀጥይ። መሰከረም አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ። ኢሳያስ ማን ነህ? ኤልያስ ነህን? ብለው ጠየቁት። አይደለሁም አለ። ነቢዩ ነህን? አይደለሁም ብሎ መለሰ። እንኪያስ ማን ነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እርሱም ነቢዩ ኢሳያስ እንዳለ የጌታ ነቢዩ ኢሳያስ እዝናር ቢዩቲፉል ጋይስ ኮት ያደረገው ይታይቷል። ገና ሳልፈጠር የተነገረልኝ ነገር አለ። በፕሮግራም ነው የመጣሁት። የተከፈተ በሩላ የኔ አይደለም። ገና ሳልጀምር ተፈጽሜ ነው የመጣሁት። ነቢዩ ብሎ አለ፣ ፓኬጁ አለ በኢሳያስ 40 ላይ ነቢዩ ነግሮናል። ገና ሳልፈጠር ደስ አይልም ወይ ጋይስ? ስለ ራሳችሁ የተጻፈውን ማግኘት ማረፍ ነው። ጻፉ ይሄንን። ስለ ራሳችሁ የተነገረውን ማግኘት ማረፍ ነው። ስለ ራሴ ምንድነው ጌታ አለኝ። ሰውየው ኮንፊውዝድ ሊያደርጉት፣ በነገራችን ላይ በጣም ትዕቢተኛ ሊያደርጉት ነው የፈለጉት። እንዴ እንትናነ አይደለሁም ካም ዳውን ብሮ ገብቷል እምለው ነገር ይሄንን ስም የሰጡት ከዮሐንስ የአገልግሎት የቅባት መጠን ሞገሱ ኃይለኛ ነው። ለመሰላችሁ ፈሪሳውያንንም አይለቃቸውም። ጓ ነው የሚያደርጋቸው፣ ይፈሩታል። እንደውም ትዝ ይላችኋል ኢየሱስ መስክሮለታል። ሰው ሁሉ ተቀብሎታል፣ እነሱም ያውቃሉ። ዓለሙን ሁሉ ዮሐንስ ነብይ እንደነበረ የታወቀ ነው። ስለዚህ አስባችሁ አንዳንድ ሰው መጥቶ ሜርሲዬ ሳይሽ ኃይለኛ የተቀባ ካትሪን ኩልማንን ትመስላለች። አይደለሁም፣ እኔ ሜርሲ ነኝ። ፖል ጋር መጥቶ ስናይ በጣም አሜዚንግ የሆነ ሐዋርያ ቅባሰ ብሮ ተረጋጋ፣ አልነገረኝም። ስለ እኔ የተነገራለ ብለህ ፖይንት ማድረግ መቻላል። that is God say something about my life from the beginning። ደስ አይለው? እንዲህ አይነት ጤነኛ ትሆናላችሁ ያልኳችሁ ለዚህ ነው። ስለ ራስህ ማግኘት እግዚአብሔር ያለ፣ ስለሌላው ስለ ራስህ ማን ነው እግዚአብሔር ያለ? ቶ ስለሌላው። ስለዚህ መተው ነብዩ ነህን? መሲሁ ነህን? ኤልያስ ነህን? ምናምን ሲል ኦይ ኖ ኢሳያስ ብሏል ስለኔ። ይው ቀጥዩ። እሺ ስሙ። እርሱም ነቢዩ ኢሳያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። ሜጀር ዋን ኤጲስቆጶስ
ብቸኛው በዓለማችን ላይ የተቀባ ምናምን አለ። እኔ በምድረ በዳ የምጨው ሰው ድምፅ። በነገራችን ላይ ራሳችሁን ካካበዳችሁ አይዴንቲቲ ክራይሲስ ውስጥ ነው ያላችሁ። ለዛ ነው አንድ ሰው ሜጀር ዋን ነኝ ካለ አይዴንቲቲ ክራይሲስ አለበት ማለት ነው። የሰው ስም አልጠቀሱ። በዚህ ምድር ላይ እንደኔ የተቀባ የለም ብለህ ካልከኝ የአይዴንቲቲ ክራይሲስ ውስጥ ነው ያለ ማለት እብደት ውስጥ። አንተ የሚያስፈልግ ቅባት ሳይሆን ደህንነት ትምህርት ዲሳይፕልሺፕ ነው የሚያስፈልግ። በጣም ሲምፕል ነው። ቱ ቢ ኦነስት እኮ መተህ ሰዎችን መውቀት ሲጀምር በእውቀት አንደኛ ነኝ እኔ የተማርኩበት ባይብል ስኩል ካለ አይዴንቲቲ ክራይሲስ ነው ያለብህ። እንዲህ አለ፣ እኔ ድምፅ ነኝ፣ በምድረ በዳ የሚጮህ ድምፅ። ደስ አይልም? ይኸውላችሁ በጌታችን ነገር ላስገርማችሁ። ይኸውላችሁ በምድረ በዳ የሚጮህ ድምፅ ካለ ሰው ይስማው አይስማው ችግር የለበትም። ሰውየው ጮህ ነው የተባለው መጮህ ብቻ ነው። መሰብሳዩ መጮህ ብቻ ነው። It's not beautiful guys? ደስ አይልም? ተልኮ ምንድን ነው? መጮህ ነው። ተመለሱ የሚል ንስሐ ግቡ የሚል የት ሄደ? ሜጋ ቸርች ኖ፣ በምድረ በዳ። ከዛስ ስሙኝ፣ መልእክት ያለው ሰው በምድረ በዳ ይደመጣል። ጻፉ። መልእክት ያለው ሰው በምድረ በዳ ይደመጣል። የግድ ማስጮ የለብህም። ክብር ሁሉ ለኢየሱስ ይሁን። ምክንያቱ አሁን ዮሐንስ ችግሩ ቦታውን የያዙ ሰዎች አሉ አይደለ? እነ ቀያፋ ቦታውን ይዘውታል። በጣም የታወቁ በጊዜው የነበሩ ስመጥር የሃይማኖት መሪዎች አሉ። የእግዚአብሔር ቃል ግን የመጣለት በምድረ በዳ ለዮሐንስ ስትጠራ ቦታ ላይ ይመጣል። እንደውም በጣም የሚገርም ነገር ልንገራችሁ። እውነተኛ ትክክለኛ ቦታቸው ላይ ካለ ነቢይ ወደ እናንተ ይመጣል እንጂ እናንተ ወደ ነቢይ አትሄዱ። አነፍንፎ የእግዚአብሔር ቅባት ያገኛቸዋል። ትዝ ይላችኋል፣ እዩ የተቀባው ዳማ እየተጫወተ ነው። ቁጭ ብሎ እየተጫወተ እያለ እየሮጠ መጣ ነብዩ። ካንተ ጋር ጉዳይ አለኝ አለ። ካንተ ጋር ጉዳይ አለኝ፣ ወደ ጓዳ ግባ ልነግርህ ነው አለ። እሱ እኮ ኤልዛቤልን የሚያገለግል እዛ እኮ አንድ መኮንን እኮ ነው። ሂዝ ዋን ኦፍ ደም እኮ እዩ እኮ እብድ የሆነው ቅባቱ ሲያገኘው ነው። ቅባቱ ደግሞ ያገኘው ቁጭ ብሎ እየተጫወቱ አለቃ ሆይ ካንተ ጋር ጉዳይ አለኝ አለው። ከማሲለው ካንተ ጋር እንዴት? ካንተ ጋር ጉዳይ አለኝ። ምንድን ነው? ናና ወደ ጓዳ ገባ አለው። ነጠለው፣ አፈሰሰበትና ኤልዛቤልን ትበቀላለህ ይላል የሰራዊት ጌታ እግዚአብሔር። ሰውየው ዳማ ከመጫወት ተነጥሎ አልሚ ሆነ ማለት ነው። የምገባበት ስፒሪት ኢን ደ ሚስ ኦፍ እሷ ካሳደገቻቸው ከምትቀልባቸው መኳንንቶች አንዱ በአክዓብ ማዕድ ዙሪያ የተቀመጠ አንድ ጀግና ሰው ጀግንነቱ የተቀየረው ነብዩ እንዲህ አለ፣ አፍስስበትና ንገረው፣ ሩጥ አለው። ከዛ ነገሩ እንዲህ ነው ብሎ እዩ ጀመረ። ብራዘር ኤልዛቤልን የገለበጠው የጦር ስልቱ አይደለም፣ የፈሰሰበት ቅባት። የትም ሁኑ ያገኛቸዋል። እግዚአብሔር የሚፈልጋችሁ ከሆነ የትም ተቀመጡ ያገኛቸዋል። በምንም አይነት መንገድ ልትሸፈኑ አትችሉ። በምንም አይነት መንገድ ልትጋረዱ አትችሉ። በምንም አይነት መንገድ ድምፃችሁን ከንቱ ሊያደርጉት አይችሉም። you have the message። መልእክት አንተ ጋር እግዚአብሔር ወገባቸውን ይፈታዋል። ከኔ ጋር ናቸው። ተነሳለው አለቃ ካንተ ጋር ጉዳይ አለኝ። ኤልዛቤልን ትገለብጣል። ከጌቶቻቸው አንዱ የተቀባው። ለዚህ ነው ያልኳችሁ፣ ነቢይን አታሳዱ፣ ነቢይ ያሳዳችኋል። እናንተ ቦታችሁን ወቁ። ኢየሱስ
ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ሃሌሉያ። ዮሐንስ እኔ የተጠራሁት ምድረ በዳ ላይ የሚጮህ ድምፅ ነኝ። ህዝብ ቤት አለ ሲሉት ቲክቶክ አለኝ ኢንስታግራም አለኝ አይደለም ያለው። I have the message በሉ እስቲ አሎ ዳራ ሐሳኪ ባራጆ ቦሮ አላዳ ባራሽላት ምንድነው ሲሉት እኔ ድምፅ ነኝ። የት ሄደ ነው የምሰብክ ስሉ የተጠራውበት ቦታ በጌታ አሜን በሏል። አሜን። የት ነው የምሰብከው? የተጠራውበት ቦታ ምድረ በዳ ላይ። እዛ እኮ ምግብ የለም፣ ማር አለ፣ ብራንድ ልብስ የለም፣ ቁርበት አለ፣ ቁርበት አለ። እዛ ምግብስ ማር አለ። ምንዴ ወድና ምሞይ ተመሳሳይ ምግብ ተልኮ ጉዳይ ነው። የተልኮ ጉዳይ ነው። የምግብ ጉዳይ፣ የልብስ የብራንድ ጉዳይ አይደለም። አሀበ ሚሽን ተልኮ ሰጥቶኛል። ምን ትበላለ? ማር፣ ቁርስ ማር፣ ምሳ ማር፣ እራት ማር። መጽሐፉ የሚለው እኮ ነው፣ እኔ አይደለሁም ያልኩት። አላን ሰዎችን ይላል ፓስተር በቃ ዝም ብለህ ነው እዚህ ላይ የምትጮሁ እና ፓርቲ ልሰብስብ። this is the mission እግዚአብሔር የሰጠኝ ነገር ለምንድን ነው የምዘባርቀው? this is the mission God he give me ይሄን የተሰጠኝ እንዴ ታውቃላችሁ። ክብር ሁሉ ለኢየሱስ። አታናግሩኝ። ክብር ሁሉ ለኢየሱስ ይሁን። የእውነቴን እኮ ነው ብላችሁ እንትን የለም ሚስት የለም ልጅ የለም እንትን የለም እና የተሰጠኝን ተልኮ ይውላችሁ። ተልኮዬን የማቆመው እስትንፋሴ ሲወጣ እግዚአብሔር እንዳበቃው የሚነግረኝ ነፍሴን ሲወስዳት ነው። ያል ማለት መልእክቱን ጨረሰ አለቀ ማለት ነው። ከዛስ ዌልዳን የሚል ድምፅ እግዚአብሔር ያሰማናል። በጌታ በኢየሱስ ስም እናስደቅ። ዌልዳን የሚል ተፈጸመ ኢላካራሽ። ምክንያቶች እኮ አለን ተልኮለ ግን ይውላችሁ ምክንያቶች እንዳሉ እያወቀ እግዚአብሔር ሚስት፣ ልጅ፣ ጎረቤት፣ ገንዘብ እንደሌለ እያወቀ ለተልኮ ጠርቶናል። ይሄ እኮ የጠራን እግዚአብሔር እኮ ባዶነታችንን ያውቃል። ከባዶነታችን ጋር ነው መልእክት የሰጠን ተልኮ የሰጠን ሂዱ ያለን እስከ ህይወት ድካማችን ነው። እግዚአብሔር የህይወቴ ድካም ስሙን በደንብ አድርጋችሁ የህይወታችን ድካም ቢይዘው ኖሮ መልእክቱን አይሰጠንም ነበር፣ ተልኮን አይሰጠንም ነበር። ኳሊፋይድ አታደርግም ከዚህ አንጻር ብሎ ይጥለን ነበር። ሁልጊዜ የካራክተራችንና የህይወታችን ጉዳት የሚጎዳው እኛን እንጂ መልእክቱን አይደለም። እኛን ነው ከጨዋታ ውጭ የሚያደርገን። መልእክቱን ሊያጣምመው፣ ሊያጨነግፈው፣ ሊመታው የሚችል አቅም የለውም። መልእክቱ የጠራና የከበረ ነው። ሃሌሉያ ሃሌሉያ። በእኛ ድካም፣ በእኛ ያለመታዘዝ የመልእክቱን አቅም አያቀጥነውም፣ አይወፍረውም። እርሱ የታመነ አምላክ። ለዚህ ነው ምናምነው። ሁልጊዜ ይገርመኛል። በህይወቴ በደከምኩ ጊዜ ጳውሎስ እንዳለው የዛ ጊዜ ብርቱኝ ይገኛለሁ። ለካ ስንነሳ በጣም ከህይወት ድካም ከተዘበራረቀ ስሜቶቻችን እያሉ ውስጣችን ግን መልእክቱ ይፍለቀለቃል። አከንፊል እኮ እንደ ቮልካኖ ሲመታኝ አየዋለሁ። ውስጤ ተነስና አውራ ተናገረው ሲለኝ አየዋለሁ። እግዚአብሔር ሆይ በዙሪያ ያሉ ስሜቶች፣ በአካባቢ ያሉ ሁኔቶችና የምሰማው ድምፅ እንኳን ሲል ቮልካኖ ነው፣ አይሰማም። ውስጤ ሲናወጥ ይሰማኛል። ጎ ፕሪች ዘ ጋስፕል ይለኛል። ተነድና ተናገር። አንተ ይህ ስሜቶቻችንን ብንሰማ ኖሮ አልቀን ነበር። ችግሩ እንዳንሰማ አድርጎ ነፍሳ እንዲህ አለ እዩ ሲናገር ሊፈነዳ እንደደረሰ ሊፈነዳ እንደማይችል አቁማዳ ሆኛለሁ አለ ኤርሚያስ። ዝም ባልኩ ጊዜ ዝም እንዳልል ቃልህ ባጥንቴ ገብቷል፣ እነዳለሁ። ስለዚህ ሊፈነዳ እንደደረሰ ነገር ግን ሊፈነዳ እንደማይችል ወይን ጠጅ እንደሞላበት በተሃ ሆኛለሁ አለ። አቁማዳ ሆኛለሁ። እንዲህ ላድርጎ ይታሰዋል። ሊፈነዳ እንደማይችል ሊፈነዳ እንደደረሰ ያበጣ አቁማዳ
እንዴት አድርጋችሁ ዝም ትላል? ተልእኮ is so powerful guys። አሳ ስለዋጣችሁ መልእክቱ አይጠፋባችሁ። ወይኔ ጀግና የሆነ ይጽፈዋል። አሳ ስለዋጠ መልእክቱ አይጠፋብህም። የዋጠው አንተን እንጂ መልእክቱን አይደለም። መልእክቱ ደግሞ ያለው አንተ ውስጥ ነው። እና ራሺ ለሃዳቫ ኤላዲቫ ራሺ ካቴቫ ሃሌ ሃሌ ሃሌሉያ። ለዚህ ነው የማያስቀርህ አሳው ይተፋሃል ነው የምልህ። ይተፋሃል። ለምንድን ነው የሚተፋ? አንተ ስለማትበላ አይደለም። ሊበላ የማይችል መልእክት ውስጥ አለ። አሳ ቢውጥህ መልእክትህን አይጦ ዮናስ ስለማይሞት አይደለም ከአሳ ውስጥ የወጣው፣ የማይገል መልእክት ውስጡ ስላለ እንጂ። ሃሌሉያ እንጂ አሳ ውስጥ ገብቶ የወጣ የለም። ለዚህ ነው መጽሐፉ ከኢየሱስ ሞትና ትንሣኤ ጋር ያገናኘው። ኢየሱስ በምድር ልብ ውስጥ 3 ቀን እንደቆየ ዮሐንስ ብሎ አገናኝ። ማንም ሰው ምድር ልብ ውስጥ ገብቶ ለ3 ቀን ቆይቶ ይወጣ የለም። ደሴም ወይ ነው ዮሐንስ የገባው ዮናስ የገባው ደሴም ወይ። ለምን? ኢየሱስም ሊሞት የማይችል ዲቫይን መልእክት አለው፣ መነሳት አለበት የሚል ዮናስ ሲባል ነነዌ መዳን አለባት። ሃሌሉያ። የነነዌ ዴስቲኒ ያለው በጠማማ ዮናስ ውስጥ ነው። ማን ነው የሚሰማኝ? ማን ነው የሚሰማኝ? ማን ነው የሚሰማኝ? የነነዌ ዴስቲኒ ያለው በጠማማው በማይታዘዝ ዮናስ ውስጥ ነው። እግዚአብሔር ጥመቱን አሳ ነባሪ ውስጥ ከቶ አሳ ውስጥ ከቶ ያስተካክለዋል። መልእክቱ ግን አይቀየርም። ስቲል ደሴም ነው። መልእክቱን አይበላውም አሳው ዮናስን እንጂ። መልእክቱ ደግሞ ዮናስ ውስጥ ካለ አሳው አይበላውም። ሊሞት አይችልም። ያልበሉን እኮ ስለማንበላ አይደለም እኮ። የማይበላ መልእክት ውስጣችን ከቶ ነው። የማይበላ መልእክት ከተተብን ይመቱናል። እንንገዳገድና እንነሳለን። ዱዓ ያረጉናል። ኃጢአቱ፣ ድካሙ፣ ረሃቡ፣ ጭንቀቱ፣ ሞቱ ሁሉ እየመታን በደግ እንላለን። አንዳንዴ ይውላችሁ የሚገርም ነገር ልንገራችሁ። የሚገርም ነገር ኢን ዘ ኦልድ ቴስተመንት ሰራዊት የለም። ሰራዊት ያለው መለከት ውስጥ ነው። የእስራኤል ሕዝብ ለጦርነት ተዘጋጅቶ አያውቅም። የሚነፋው መለከት ነው ጠራዊ ሰራዊት የሚያደርገው። የሰማኝ የለም። የሰማኝ አይሰለጥኑም። በጣም እኮ ነው የሚገርማችሁ። ድንገት ገበሬው መለከቱን ሲሰማ ከገበሬነት ወደ አርሚነት ይቀየራል። ሰው የጦርነት መለከት አለ። አንድ ሰው ገበሬ ነው ብለህ ስጠብቀው እያረሰ ቸበለው እያለ ይዞት እየሄደ ድንገት ተነስቶ ካህኑ የመለከት ድምፅ ሲነፋ ይገርማችኋል፣ ከገበሬነት ወደ አርሚነት ይቀየራል። ሰውየው ስለሰለጠነ አይደለም የሚሰማው የመለከት ድምፅ ግን ወደ ጦረኝነት ሂል ሜኪንግ ዋሪየር። ሰውየው የሚያስፈልገው የውጊያ ስልት ማወቁ ሳይሆን የመለከቱን ድምፅ ብቻ ከሰማ ሰውየውን አንስቶት ከገበሬነት ሳኦል ድንገት ይዞ በሬውን ገነጣጠለው ይለናልና ምን ነክቶት ነው ሲባል መለከት ሲነፋ ሳኦል ከፈሪነት በሬ በእጁ ወደሚገነጣጠል አቅም ውስጥ ከተተው ማለት ነው። ደሴም ወይ መንፈስ ቅዱስ በሚያሰማን ድምፅ ተራ የምትባሉ እናንተ ናሌ ቫራሼ ካቴቫኒ ያላዛብ ተራ የምትባሉ ክለብ ውስጥ ያላችሁ፣ ተራ የምትባሉ ጫት ቤት ውስጥ ያላችሁ፣ ተራ ጌ ሆናችሁ ከሴት ጋር የምተኙ በጣም ጭምልቅ ያለ ህይወት ውስጥ ያላችሁ መለከቱን እስክትሰሙ ነው። 20 ዓመት 30 ዓመት ካገለገለ ይልቅ እግዚአብሔር በእናንተ ይጠቀማል። ድምፁን እስክትሰሙ ድረስ ነው። until you hear the voice የምሰሙት የመለከት ድምፅ የቃሉ ጉልበት ህይወታችሁን በጸጋው አቅም ይቀይረዋል። አፒታይታችንን ይዘጋዋል። ሄዶ ገብቶ ነው የሚቆርጠው። አፒታይትን የፍላጎታችሁን መጠን ይቆራርጠዋል። ሳታቁት በሚገርም ሁኔታ ማለት ነው። እኔ እንዲህ አልነበርኩም።
በጣም የተገረሙበት በሳኦል ሳኦል ተራ ሰው ፈሪ አልነበረም ወይ? መለከት ሰማ። የሰማው መለከት ሰውየውን ዋሪየር አደረገው። አንተ ፈሪ ሆንኩት ለካ እስክሰማ ነው እንጂ ፈሪ አይደለሁም። አንተ አሚን አትልም በመድኃኒዓለም አይደል? በኃጢአት ውስጥ ቁጭ አልከው መለከት እስክሰማ ነው። የሚሰማው የቃሉ መለከት ሲመጣ አፒታይትን ይዘጋዋል። አትሽሽ። መለከቱ በሚደመጥበት ዙሪያ ተሰብሰብ። ቡራሳ ኬቫ ነው እንዳላዛ ኬቫ ኤላራሼ ካቴቫኒያ ትላንት ሀብዬ ፓወርፉል ነገር ተናገረ። በጣም ጨቀየሁ ብለ ከሻወር አትሸሽማል። በጣም ፓወርፉል የሆነ ሻወር ቤት ትመጣል። ሃሌሉያ። ስለዚህ አሁን እኛ እኮ መነሳት ያቃተን መለከቱ በሚነፋበት ዙሪያ ወይም ደግሞ በጽዮን ወይም በቸርች ወይም ደግሞ ቅዱሳን ባሉበት ተሰብሰብ። የቃሉ ድምፅ የሚመጣው እዛ ጋር the voice will come። ቃሉ በሚነገርበት ስፍራ የእግዚአብሔር ህልውና ማኒፌስት በሚያደርግበት የቅዱሳን ስብ ባዲ ውስጥ ቁጭ በሉ። ትሰማላችሁ። አንድ ቀን መለከቱን ከተራ ሰውነት ወደ ዋሪየርነት ያመጣቸዋል። ምን ነካኝ ስትሉ የምሰሙት የቃሉ መለከት የነፍሳችሁን ፍላጎት ሴሰኝነት ይገለዋል። እንዴት ነው የተቀየርኩ ስትለኝ መለከት ሰምተሃል። ሳኦል እንዴት ተቀየረ? የመለከት ድምፅ። ሃሌሉያ። እሺ በዩ እሺ ድምፅ ነኝ አለ። ጎሄድ ሃሌሉያ ሃሌሉያ። እርሱም ነቢዩ ኢሳያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ በነገራችን ላይ መልእክት የሌላቸው ሰዎች ስራችሁን እንጂ የሚጠይቁ ጥሪያችሁን አይጠይቁም። በሶማሊኛ አላርገው እንዴት እንደዚህ ታገለግላለህ ነው እንጂ የሚሉት እግዚአብሔር ጠርቷል ወይ? ኬት ነው የመጣው? እግዚአብሔር ምን አለ ኃይሉ? የነሱ ፎከስ ሁል ጊዜ ሃይማኖተኞች ስራው ላይ ነው። መተው እንዲህ አደረግ፣ ሰበክ፣ አገለገልክ ነው የሚልሁ እንጂ የሚጠይቁ ማን አንተ? እግዚአብሔር በአንተ ውስጥ ምን አይነት መልእክት ጨምሯል? ምክንያቱም they don't care people's life እሱ አይደለም። ለምን ቸርች ከፈትክ? ለምን ሚኒስትሪ ከፈትክ? ለምንድን ነው ቲክቶክ? የመጨረሻ የሚጠይቅ ለምን አፍን ከፈትክ ብሎ መጨረሻ ላይ ይጠይቃል። ልተነፍስ ነው። my god they don't care። እነሱ ያሉት እንግዲህ ጥያቄ የነሱ ጥያቄው አገልግሎቱ ነው፣ ህይወቱ አይደለም። it's not about life። ኬት አመጣው ይሄንን አቅም አይደለም። እና ለምን ታጠምቃለህ? አጠምቃለሁ ትላለህ። ከዚህ go ahead። ዮሐንስም መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ያጠምቅበት ዮሐንስም መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። It's not a beautiful ፖዚሽናችሁን ስታውቁ ደስ አይልም? ቅዱሳን ከኔ በኋላ የሚመጣው በመካከላችሁ አለ። በነገራችን ላይ ትሁት መሆን ፈልጎ አይደለም ፖዚሽኑን የያዘው። ቦታችሁን ካወቃችሁ ትሁት ትሆናላችሁ ባይ ዲፎልት። ጌታ ሆይ ትሁት አድርገኝ ምናምን ትተህ ጌታው ቦታዬን ንገረኝ በለው። በቃ ጫማውን ጥረህ ከተባል ከዛ ጋር ነው ተልኮ። ቆይ የሰራዊቱን አንደኛ ሳሙኤል ምዕራፍ 10 ላይ ቁጥር 17 እስቲ ፖል አውጣና አንብበው።
ቁጥር 27 እሺ። ነው አንደኛ 17 17 እሺ። አንደኛ ሳሙኤል ምዕራፍ 10 ቁጥር 17 ምዕራፍ 11 ይቅርታ፣ ምዕራፍ 11 ቁጥር 5 ላይ አንብቡ። ቁጥር 5 እሺ። በዚያን ጊዜ ሳኦል በሬዎችን እየነዳ ከእርሻ ተመለሰ። እርሱም ሕዝቡ የሚያለቅሰውን ምን ሆኖ ነው ሲል ጠየቀ። እርሱም የኢያቤስ ሰዎች ያሏቸውን ንገሩት። ሳኦል ይህም በሰማ ጊዜ የእግዚአብሔር መንፈስ በኃይል ወረደበት፣ እጅግ ተቆጣ። ጥንድ በሬዎች ወስዶ ቆራረጠ፣ ሥጋቸውንም በመልእክተኞች እጅ ልኮ ሳኦልንና ሳሙኤልን የማይከተል ሰው በሬው እንደዚህ ይቆራረጣል ሲል በመላው እስራኤል አስነገረ። ታላቅ ፍርሃት ከእግዚአብሔር ዘንድ በሕዝቡ ላይ ወደቀ። ሕዝቡም እንደ አንድ ሰው ሆኖ ወጣ። ሳኦል ቤዜቅ በተባለ ስፍራ ሰራዊቱን በሰበሰበ ጊዜ ቁጥራቸውን ከእስራኤል 300,000 ከአይሁድ 30,000 ነበረ። ከዚያም ለመጡት መልእክተኞች ለኢያቤስ ገለአድ ሰዎች ነገ ፀሐይ ሞቅ በሚልበት ጊዜ ነፃ ትሆናለ ብላችሁ ንገሯቸው አላቸው። መልእክተኞችም ሄደው ለኢያቤስ ሰዎች ይህንን በነገሯቸው ጊዜ በደስታ ፈነደቁ። ለአሞናውያን እኛ ነገ እጃችንን እንሰጣቸዋለን፣ እናንተም መልካም መስሎ የታያችሁን ሁሉ ታደርጉብን ትችላላችሁ አሏቸው። በማግስቱም ሳኦል ሰራዊቱን ከ3 ቦታ ከፈለው። ሊነጋጋ ሲል የአሞናውያን ሰፈር ጥለው በመግባት ፀሐይ ሞቅ እስኪል ድረስ ፈጇቸው። በሕይወት የተረፉትን 2 እንኳን ሆነው በአንድ ላይ ሊሆን እስከማይችል ድረስ ተበታተኑ። አሜን። ይታያችኋል። ሳኦል በነገራችን ላይ ባይ ኔቸር ፈሪ ነው። ሰውየውን የለወጠው የሰማው ድምፅ የመጣበት የእግዚአብሔር መገኘት። ሃሌሉያ! ይሄንን ነው የምንፈልገው። በብዙ ሰዎች ላይ የምንቆርጣቸው ተስፋ ወይም ራሳችን ላይ የመለከቱን ድምፅ መስማታችን ብቻ he will change everything። እንደዚህ ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ባለበት ቆዩ እንጂ ለውጣችሁ የፈጠነ ነው የሚሆነው። መለከቱ በሚሰማበት የእግዚአብሔር ሕዝብ ባለበት ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ወደ ዮሐንስ እንመለሳለን። እዝ አሰም አይደለ? ሰውየው ቦታውን ማወቁ ሜርሲ እየቀጥዩ ስንት ላይ ነበርኩኝ ፓስተር? ዮሐንስ አይደው አንድ ምዕራፍ 1 ቁጥር 19 እስከ 34 ድረስ አንብብ። ዮሐንስ 1:19 አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረም፣ አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማነህ? ኤልያስ ነህን? ብለው ጠየቁት። አይደለሁም አለ። ነቢዩ ነህን? አይደለሁም ብሎ መለሰ። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ስራህ ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ ነኝ አለ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለህ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ ለምን ታጠምቃለህ አሉት። እሺ ዮሐንስ መልሶ
እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ። ሃሌሉያ ሃሌሉያ። ሰውየው ዮሐንስ እየመለሰ ያለው የተሰጠውን ነው። እኔ ማጥመቅ ነው የተሰጠኝ፣ ሌላ አለ እየመጣ ይታያችኋል። የእናንተን ቦታ ማወቅ ነው ጤነኛ ሌላውን እንድታከብሩ የሚያደርገው። ዮሐንስ የራሱን ፖዚሽን መቀበሉ ኢየሱስን እንዲያከብሩ አድርጓል። ይሄ ነው ቦታዬ። ስለዚህ መሳያ መጥቷል። በእሳት ያጠምቃል። ሃሌሉያ። በእሳት ያጠምቃል። ክብር ያለው እሱ ጋር ነው ያለው። የኔ ክብሬ የተሰጠኝን ማድረግ ብቻ ነው። እዚህ ጋር ነው ስራው ያለው። ክብር ሁሉ ለኢየሱስ ይሁን። ስለዚህ አንድ ነገር ወቁ። የተሰጣችሁን ቦታ የምታገኙ ከሆነ ትህትናችሁ ከዛ ጋር ይጀምራል። ቦታችሁን ወቁ። እንቀጥላለን። ኔክስት ዊክ ጌታ ይረዳናል። አሜን። ቃለ ሕይወት ያሰማል። ጌታ ይመስገን። አሜን አሜን። ሃሌሉያ። ተባረኩ። አሜን።